ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። ከአንድ ቀን በኋላ ተመልሰናል። የዛሬ ጉዳያችን ደግሞ የአውሮፓ ቻምፒየንስ ሊግ መመለስ ነው። ትልቅ ጨዋታዎች ይደረጋሉ በአውሮፓ ቻምፒየንስ ሊግ፣ ተጠባቂ ጨዋታዎች ናቸው። በተለይ በሊግ ውድድር ጥሩ ፉክክር እያደረጉ የተሻለ መንገዶችን እየሰሩ የሚገኙ ቡድኖች አሉ። በየሊጎቻቸው እንደገና ፈተና ውስጥ የሚገኙ ቡድኖች አሉ። ማድሪድ ፈተና ውስጥ ነው። ባየር ሙኒክ በሊጉ ጥሩ ጉዞ እያደረገ ነው የሚገኘው። አርሰናል በሊጉ ጥሩ ጉዞ እያደረገ ነው የሚገኘው። ከካፕ ጨዋታ ውጭ ሆኗል። ከኤፍኤ ካፕ ጨዋታ ውጭ ሆኗል። ነገር ግን ዛሬ የሚያደርገው ጨዋታ ሚኬል አርቴታ ራሳችን የምናሳይበት ጨዋታ ነው ሲል አስተያየቱን ሰጥቷል። ስፖርቲንግ ሊዝበን ከአርሰናል ጋር ወሳኝ ጨዋታውን ዛሬ የሚያደርግ ይሆናል። ይሄ ተጠባቂ ጨዋታ ነው። ምናልባት ለአርሰናል በዘንድሮ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ላሳየው በዘንድሮ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ለፈጠረው ጫና አንድ የሚገልጸው ነገር ይኖራል ተብሎ ነው የሚጠበቀው። ምክንያቱም የቻምፒየንስ ሊጉ የዘንድሮ ጉዞ አርሰናል የተለየ ነበር። ትልልቅ ቡድኖችን ባየር ሙኒክን፣ ኢንተር ሚላንን ጨምሮ የፈተነበትና እነኚህን ቡድኖች በደንብ ተጭኖ ተቆጣጥሮ ጨዋታዎችን ወደ ራሱ አድቫንቴጅ ያመጣበት ጊዜ ስለነበረ ማለት ነው። ስለዚህ ዛሬ በሚኖረው ጨዋታ አርሰናል በምን መንገድ ሊገለጥ ይችላል የሚለው ኤክስፔክት የምናደርገው ነው። እንዴት ነው ሊገለጥ የሚችለው? የተሻለውን ነገር እንዴት ሊያገኝ ይችላል? የቡድን አጠቃላይ እንቅስቃሴና እድገቱን በተመለከተ በአርሰናል በተለይ ሚኬል አርቴታ ትናንትና ከሰጠው ሀሳብ ተነስተን ዝርዝር ጉዳዮችን ለመመልከት እንሞክራለን። ትናንትና ሚኬል አርቴታ አንድ መሰረታዊ ነገር አንስቷል። ወደዚህ ሜዳ የምንገባው ለማሸነፍ ነው ብሏል። ምንም ትኩረት ላይ አናርፍም። በቃ ይሄ ጨዋታውን ማሸነፍና ጨዋታውን የኛ አድቫንቴጅ ማድረግ ነው የምንፈልገው። በትናንትናና ከዛ በፊት በተፈጠሩ ሁኔታዎች ላይ ትኩረት አናረግም ብሏል። በትናንትና በፊት በተፈጠሩት ሁኔታዎች ላይ ትኩረት አናደርግም ማለቱ በኤፍኤ ካፕ ውድድር በሳውዛምተን ተሸንፎ ከጨዋታ ውጭ ሆኗል። ይሄ ከኤፍኤ ካፕ በሳውዛምተን ተሸንፎ ከውድድር ውጭ መሆኑ የፈጠረበት ጫና አለ ወይ የሚል ጥያቄ በተደጋጋሚ ሲያነሱበት ነበር። ይሄ እንግዲህ ሚኬል አርቴታን ብዙም ያስገረመው ነገር አለም። ሳውዛምተን 2-1 አሸንፎታል። ነገር ግን ሳውዛምተን ያሸነፈበትን መንገድ እንደ ትምህርት እንደሚወስደውና ይዞት እንደማይመጣ ይሄ የስቱዋርትና የቻርለስ ጎሎች በስፖርቲንግ ሊዝበኑ ጨዋታ ላይ ምንም አይነት ጫና እንደማይኖራቸው አንስቷል። ግን ከዚህ እንቅስቃሴ ጋር በተያያዘ በተለይ በሳውዛምተኑ ጨዋታ ከነበረው የቡድኑ አንዱ ትልቁ ችግር ጋር በተያያዘ ሚኬል አርቴታ የሲዝኑ የኛ ልዩ ነገራችን ላይ ትኩረት ማድረግ አለብን ብሏል። እኛ በሲዝኑ በጣም ጥሩ የሆነው መከላከላችን ነው ብሏል። ስለዚህ የመከላከል አደረጃጀታችን ዘንድሮ እንደገና ጥንካሬው መመለስ አለበት ብሏል። በእርግጥም የአርሰናል የዲፌንሲቭ ስትራክቸር ስንመለከተው በዘንድሮ የውድድር ዓመት የተሻለውን ነገር መስጠት ችሏል። የዲፌንሲቭ ስትራክቸሩ አርሰናል በ2025-26 አብዛኛውን ጊዜ ብዙ ጎሎችን ለማስተናገድ ክፍት የሆነ ቡድን አይደለም። ለምሳሌ በመጀመሪያዎቹ የመክፈቻ 10 እና 13 ጨዋታዎች ዘንድሮ አርሰናል 3 ጎሎችን ብቻ ኮንሲድ ያደረገ ቡድን ነበር። ይሄ ምናልባት በአርሰናል እግር ኳስ ታሪክ በ2025-26 ጠንካራው ቡድን ያደርገዋል። ይሄ ሪከርድ በአርሰናል የዲፌንሲቭ ስትራክቸር ውስጥ አርሰናልን የተሻለ ቡድን እንዲሆን ያደረገበት ዋነኛው ምክንያት በፕሪሚየር ሊጉ የመከላከል አደረጃጀት ውስጥ 14 ክሊንሺቶችን ኤክስፔክትድ ጎል ኤጌንስት የሚሉትን ሀሳቦች ራሱ ብንወስድ ኤክስፔክትድ ጎል ኤጌንስት 21.6 እድሎችን በመፍጠር ከዛ ውጭ ደግሞ በሹት ታርጌቶችን በተለይም ፌስ በማድረግ ለነዚህ ሾት ኦን ታርጌቶች ደግሞ ምላሽ በመስጠት በተለይ ተከላካይ መስመር ተጫዋቾች እንዲሁም ደግሞ ግብ ጠባቂውን ጨምሮ ማለት ነው በዘንድሮ የውድድር ዓመት 73 ሁኔታዎች ላይ
በተለይ በመገኘት የአርሰናል የዘንድሮ የውድድር ዓመት የመከላከል አደረጃጀት ጠንካራ እንደሆነ ተመልክተናል። እነዚህ 73 ሁኔታዎችን የተቆጣጠረበት ዶሚኔት ያደረገበት መንገድ የሚኬል አርቴታ የጨዋታ ታክቲኩ ነው። ለምሳሌ ቢግ ቻንስ ኮንሲድድ ባደረገባቸው ሁኔታዎች ላይ ለምሳሌ አርሰናል ዘንድሮ ወደ 31 የሚጠጉ ትልልቅ ቻንሶችን ኮንሲድ አድርጎ ነበር። ነገር ግን እነዚህን ሁኔታዎችም ደግሞ ኦፕሬት ያደረገበት የተቆጣጠረበት መንገድ ለአርሰናል በጣም የተለየ ነገር እንዳለው በመከላከሉ በኩል የሚያሳይ ነው። 10 ክሊንሽቶች አሉት በዚህ የውድድር ዓመት። በተለይ የፕሪሚየር ሊጉ የዲፌንሲቭ ስትራክቸር ጠንካራ ካልሆነ ፕሪሚየር ሊጉን ጨዋታዎችን ልታሸንፍ እንደማትችል ግልጽ ነው። ስለዚህ የሚኬል አርቴታ ቡድን አብዛኛውን ዲፌንሲቭሊ ሶሊድ እየሆነ ለተጋጣሚ ጫና እያሳደረ ተጋጣሚ ሁኔታዎችን አድቫንቴጅ እንዳይወስድ በማድረግ የሚሰራው ስራ ቡድኑን ጠንካራ እንዲሆን አድርጎታል። እንዳውም የሚለው ነገር እሱ ምንድነው? የመከላከል አደረጃጀታችን የጨዋታ ኮር ሐሳባችን ነው ይላል። የዲፌንሲቭ ስትራክቸራችን የጨዋታ ኮር ሐሳባችን ነው የሚለው። ስለዚህ በዛሬው በስፖርቲንግ ሊዝበኑ ጨዋታም የሚያነሳው ሐሳብ ምንድነው? የዲፌንሲቭ ስትራክቸራችን እንደገና ተመልሶ መምጣት አለበት ነው የሚለው። ስለዚህ በዲፌንሲቭ ስትራክቸር ውስጥ አርሰናል ኮምፓክት መሆን ይፈልጋል ማለት ነው። አሁን በሳውዛምተኑ ጨዋታ ኮምፓክት የመሆን ችግር ነበረበት። በተለይ ጎሎቹ ኮንሲድ የተደረጉበትን መንገድ ከተመለከትን ኦርጋናይዜሽን ይጎለው ነበረ። የተመላሽ ኳስ ሽግግሮች ላይ በቀላሉ እንዲመለሱ አድርጓቸው ነበር። በቀላሉ ተመልሰው ደግሞ አድቫንቴጅ እንዲወስዱ አድርጓቸዋል። ለምሳሌ አርቴታ አብዛኛውን ጊዜ 4-4-2፣ 4-1-4-1፣ 5-3-2 እንዲሁም ደግሞ 4-3-3 የጨዋታ ስትራክቸሮችን በሚጠቀም ሰዓት የሚያደርጋቸው ነገሮች አሉ። ለምሳሌ በሎው ብሎክ ይጫወታል፣ በሚድ ብሎክ ይጫወታል፣ በሃይ ብሎክ ይጫወትባቸዋል። አግሬሲቭ ይሆናል፣ አንዳንዴ አዘቅዝቆ ይጫወታል። አማካኙን የመከላከል አደረጃጀት ክፍት ላለማድረግ ይሞክራል። እንደገና ወደ መጨረሻው በሃይ ብሎክ ሲቹዌሽን ደግሞ ለመጫወት የሚሞክርባቸው ሁኔታዎች አሉ። ስለዚህ በእነኚህ ሁኔታዎች ውስጥ ለምሳሌ ስፖርቲንግ ሊዝበን ሃይ ሞባይል የሆነ ቡድን፣ በተለይ የስፖርቲንግ ሊዝበን ትልቁ ኳሊቲ የሚባለው ከመስመር እየተነሱ የማጥቃት አጸፋ የሚፈጥሩ ተጫዋቾች አሉ። ከመስመር እየተነሱ የማጥቃት አጸፋ የሚፈጥሩ ተጫዋቾች ካሉ እነኚህ ተጫዋቾች እንዴት መቆም አለባቸው የሚለውን ነው መስራት ያለብን ነው የእሱ ትልቁ ጥያቄ። ስለዚህ እነኚህን ተጫዋቾች ለመስራት ለማቆም እነኚህን ተጫዋቾች የተሻለ ውጤታማ ባልሆነ እንቅስቃሴ ውስጥ እንዲቆዩ ለማድረግ ምንድነው ማድረግ ያለብን የሚለውን መስራት አለብን ብሎ ነው የሚናገረው። ለምሳሌ በላይናፕ ደረጃ ከተመለከትን ሊኖረው የሚችለው የስፖርቲንግ ሊዝበን ላይናፕ ግብ ጠባቂው ሲልቫ ነው። በመከላከል አደረጃጀት ውስጥ ኢናሲዮ እና ካሪዝማ ይኖራሉ። እንዲሁም ፍራንሴዳ እና አራው ይኖራሉ በመከላከል በኩል። ነገር ግን ከነኚህ ተጫዋቾች የሚመጡ አጸፋዎች በተለይም ደግሞ ትሪንካዎና እንዲሁም ጎንካልቬስን አድሬስ ያደረገ ፊት ላይ ያለውን አደገኛውን ሱዋሬዝን ታርጌት ያደረጉ ሽግግሮችን ይፈልጋሉ። ይሄ ተጫዋች በስፖርቲንግ ከመጣ በኋላ በ25 በነገራችን ላይ አስገራሚ ጉዞ እያደረገ ነው የሚገኘው። ተጫዋቹ በ25 ጨዋታዎች 24 ጎሎች አስቆጥሯል። የኮሎምቢያ ብሔራዊ ቡድን የፊት መስመር ተጫዋች ነው ሱዋሬዝ። በአልሜሪያ፣ በማርሴ፣ በግራናዳ ተጫውቷል። ነገር ግን ስፖርቲንግ ከመጣ በኋላ በጣም ምቾት ተሰምቶት ነው እየተጫወተ የሚገኘው። ስለዚህ ለሱዋሬዝ ስፔስ የሚሰጥ የአርሰናል የተከላካይ መስመር ክፍል ካለ ሱዋሬዝ ሊቀጣው እንደሚችል ይታወቃል። ያ የተከላካይ መስመር ክፍል በዚህ ተጫዋች ሊቀጣ እንደሚችል ግልጽ ነው። ስለዚህ አርቴታውን ያለው ነገር የዚህ ልጅ ስታት በጣም ትልቅ ስለሆነ በ25 ጨዋታ 24 ጎል ያስቆጠረ ተጫዋች ስለሆነ ዲፌንሲቭሊ ኮምፓክት መሆን አለብን ብሏል አርቴታ። የዲፌንሲቭ ኮምፓክት ስትራክቸራችን ካጣን ከሱ ጀርባ ያሉት እነ ጎንካልቬስ እና እነ ትሪንካዎ የሚሰሩት ስራ ይህንን ተጫዋች የተሻለ ውጤታማ ማድረግ ስለሆነ ለተጫዋቹ ስፔስና
የኳስ የሽግግር ቦታ መስጠት የለብንም ነው። በትክክልም የኳስ የሽግግር ቦታ ይሄ ተጫዋች ካገኘ እያንዳንዱ ሽግግሮቹ ላይ ምን ማድረግ እንደሚችል ያውቃል። በግንባሩ በጣም ጎበዝ ነው። በሁለቱ እግሮቹ ይጠቀማል። ዊክ የሚባል ፖይንት የለውም። ፔኔትሬት አድርጎ የመጨረሻ የሜዳ ክፍል ላይ ከገባ። ስለዚህ አርቴታ የሚፈልገው ነገር ዲፌንሲቭ ሶሊዲቲን ይፈልጋል በቡድን ውስጥ። አንዳንዴ ፕሬዠሮችን መቀበል አለብን ብሎ የሚያምን አሰልጣኝ ነው። ነገር ግን ፕሬዠሮችን የምንቀበልበት ሁኔታ ግን በጥንቃቄ መሆን አለበት ብሎ ነው የሚያስበው። በተለይ ኳስ ተሸክመው የሚመጡ ተጫዋቾችን ፕሬዠር ብንፈልግም ፕሬዠሩን ግን ለመቋቋም የተሻለውን ነገር እንዴት ማድረግ ይኖርብናል ብለን መጀመሪያ ሐሳባችን ሰብስበን አእምሮአችን ሰርተን ነው መቀበል ያለብን ፕሬዠሩን ብሎ ነው የሚያምነው። ስለዚህ የጨዋታው አንዱ ትልቁ ፖይንት የሚሆነው የመጨረሻው የሜዳ ክፍል ላይ የሚኖረው ሽግግር እንዴት ሊመራ ይችላል፣ እንዴት በማጥቃት እንቅስቃሴ ውስጥ የሚመጡ ተጫዋቾችን መቆጣጠር ይቻላል ለሚለው ምላሽ በመስጠት ይሆናል ማለት ነው። ለአርሰናል ዛሬ አንዱ ትልቁ ዜና ዴክላን ራይስ ይመለሳል። ይሄ ቨርሳታይል የሆነ የአማካኝ ክፍል ተጫዋች የአርሰናል የአማካኝ ክፍል አይኪው ነው ማለት እንችላለን። ሁለቱን ነገሮች ማድረግ የሚችል ተጫዋች በመሆኑ ደግሞ ሚኬል አርቴታ በተለይ በሮቴሽን ፖዚሽናል ሮቴሽን ላይ አብዛኛውን ጊዜ የሚጠቀመው ነው። እንዲያውም እሱ ምንድነው የሚለው ፕሪሳይስ ፖዚሽናል ሮቴሽን ላይ ብዙ ጊዜ ብጠቀምበት በጣም እምረካው በዚህ ተጫዋች ነው ብሎ ያስባል። ሃይ ቮሊዩም ቦል ኬሪንግ ሲቹዌሽኖች አሉት፣ ወይም ደግሞ ከፍተኛ ሁኔታ ላይ ኳስ ተሸክሞ መጫወት የሚችል ተጫዋች ነው። የተከበራችሁ አድማጮቼ እዚህ ላይ አንድ ነገር እንድታስታውሱልኝ የሚፈልገው እንግሊዝኛ ቃላቶችን የምጠቀመው አቻ የሆኑ አማርኛ ትርጓሜ የታክቲካል ቃላቶች ስላልፈጠርን ነው። ለዚህ ነው ለምሳሌ ሃይ ቮሊዩም ቦል ኬሪንግ ስል በከፍተኛ ሁኔታ ኳስ ተሸካሚ የሚለውን ዲፊኒሽኑን ለማምጣት ነው እየሞከርኩ ያለው። ስለዚህ ይህን አንደርስታንድ እንድታደርጉ ለመግለጽ እወዳለሁ። ስለዚህ የዚህ ተጫዋች አንዱ ትልቁ ኳሊቲ ከፍተኛ የሆነ ኳስ ተሸካሚ ኳሊቲ አለው። ፕሪሳይስ ፖዚሽናል ሮቴሽን የሆነ በጣም ትክክለኛ የሆነ የቦታ ልውውጥ ሽግግሮችን በተመለከተ በተደጋጋሚ ግልጽ በሆነ መንገድ ሲያከናውን ተመልክተናል። የሴት ፒስ ዴሊቨሪ ወይም ደግሞ የቆሙ ኳሶችን የሚያመቻችበትና የሚያዘጋጅበት መንገድ በአርሰናል በጣም ወሳኝ ነገር ነው። በተለይ ደግሞ በአርሰናል የዴክላን ራይስ መኖር አንዱ ትልቁ ፖይንት ምንድነው ከተባለ በጣም ወሳኙ ፖይንት ምንድነው? የሚተዉ ስፔሶች አሉ። በማጥቃትና በመከላከል የሚተዉ በአንዳንድ ተጫዋቾች በተለይም ደግሞ ታክቲካሊ ዲሲፕሊንድ በማይሆኑ ተጫዋቾች የሚተዉ ስፔሶች አሉ። እነዚህን የሚተዉ ስፔሶችን በመሙላት በመሸፈን ግን ዴክላን ራይስ የሚያክለው ተጫዋች የለም። ጌሙን ቴምፖውን ይቆጣጠረዋል። ይሄ እንዳውም እሱ ምንድነው የሚለው አርቴታ ሴንትራል ሃብ ነው የሚለው። የአማካኝ ክፍሉ ወሳኙ ሐሳብ ነው። ሴንትራል ሃብ ነው ይሄ ተጫዋች። አብዛኛውን ጊዜ በዲፌንሲቭ አንቲሲፔሽን እና ሪከቨሪ ላይም እንዲሁ በመከላከል ግመታዎቹና በመከላከል ነገሮችን ማገገም ሁኔታዎች ውስጥ በተሻለ እንቅስቃሴውን የሚያሳድግበትና በተሻለ እንቅስቃሴውን ከፍ የሚያደርግበት መንገድ ለአርሰናል አንድ ኢነርጂ ነው። ለምሳሌ በዴክላን ራይስ እግር ውስጥ የሚገቡ ኳሶች አብዛኛውን ጊዜ የኤክሴሊንግ ሲቹዌሽናቸው ወይም ደግሞ እያደገ የሚሄድበት ሁኔታዎቻቸው በጣም ከፍተኛ ነው። በተለይ ጌሙ በሚፈልገው እንቅስቃሴ ውስጥ ጌሙን በማንበብና እንዲሁም ሌኖችን መስመሮችን ቆርጦ ወደ መሃል በመግባት በጣም የተደራጀ ታይሚንግ ውስጥ ያለ ኢንተርሴፕሽኖችን አድርጎ እነዚህን ኢንተርሴፕሽኖችን ፈጽሞ ወደ ቀጣዩ ሽግግር በተሻለ ሁኔታዎች ውስጥ ይሄዳል ይገኛል ማለት ነው። አብዛኛውን ጊዜ የ6 ቁጥር ሚና ያላቸው ተጫዋቾች ሪጂድ የሆነ ታክቲካል ሁኔታዎችን በሚፈልጉ አሰልጣኞች የሚፈለገው ነገር ምንድነው? እንዲቆሙ ነው የሚፈለገው። ቆመው እንዲከላከሉ፣ ቆመው የተከላካይ መስመር ተጫዋቾችን ሽፋን እንዲሰጧቸው፣ የተከላካይ መስመር ተጫዋቾች በሚያገኙት ሽፋን አማካኝነት
የቲም የመከላከል ጥብቀትን ማምጣት ነው የሚፈልጉት። አርቴታ እንደዛ አይፈልግም። የአርቴታ ትልቁ ኳሊቲ የተጫዋቾችን ነፃነት ማወጁ ነው። በተለይም ደግሞ የፖዚሽናል ሮቴሽኑን ሐሳቡን ከተመለከት ነው ይሄ የፖዚሽናል ሮቴሽኑ ከፍ እያለ ያደገ በሚመጣበት ሰዓት አብዛኛውን ጊዜ የሚተካኩት ተጫዋቾች ባህሪም እየተለያየና እየተለዋወጠ ይመጣል። እነዚህ የሚተካኩት ተጫዋቾች ባህሪ መለዋወጥና ማደግ ምን ያመጣለታል ማለት ነው? በብዙ ተጫዋቾች ውስጥ የማይገኘውን በተለያዩ ባህሪ ባላቸው ተጫዋቾች ውስጥ የሚገኘውን አዲስ የማጥቂያና የመከላከያ ኢንጂን ይፈጥርለታል። ለምሳሌ በአንድ ተጫዋች አንድን ነገር በተደጋጋሚ ማድረግ በሜዳ እንቅስቃሴ ላይ አዋጭ ነው ብሎ አያስብም አርቴታ። ለምሳሌ ትሮሳርድን የቀኝ የማጥቃት እንቅስቃሴ ውስጥ ካደረገው በኋላ ትሮሳርድ በቀኝ የማጥቃት እንቅስቃሴ ውስጥ ጥሩ ካልሆነ ወደ ግራ የማጥቃት እንቅስቃሴ ወስደውና በግራ በኩል ያለውን ተጫዋች ወደ ቀኝ ያመጣዋል። እንደገና በቀኝ የማጥቃት እንቅስቃሴ ውስጥ ትሮሳርድ ጥሩ ካልሆነ ቲምበር ወይንም ደግሞ ሌላኛው ተጫዋች ቤንጃሚን ዋይት የትሮሳርድን ቦታ እንዲሸፍኑ በእንቅስቃሴ ነፃነት ይሰጣቸዋል። ስትራክቸራሊ እንቅስቃሴውን ነው የሚከተለው። ይሄ ማለት የሚቆም ስትራክቸር አይኖረው፣ ነገር ግን ሙቭ የሚያደርግ የሚሸጋገር የሚያልፍ የሚሄድ እንቅስቃሴ ውስጥ ግን እንዲገኙ ያደርገዋል። ለምሳሌ አንዳንዴ ትሮሳርድ በመጀመሪያው የሜዳ ክፍል ላይ ሲከላከል ልታየው ትችላለህ። ይሄ የሚደረገው ምንድን ነው? በተጫዋቾች የተለዋዋጭነት ባህሪ ውስጥ በማጥቃት እንቅስቃሴ ላይ የመጨረሻው የሜዳ ክፍል ላይ የቀኝ ፉልባኮች እንዲሳተፉ የሚሰጠው ነፃነትና የቀኝ አማካኝ የመስመር ዊንገሮች ወርደው ደግሞ በመከላከል አደረጃጀቱ ውስጥ እንዲከላከሉ የሚያደርግበት የሚሰጣቸው የራሱ መንገድ ስላለው ነው። ስለዚህ ይሄ ታክቲካል የሆነው የአርቴታ አርቲፊሻል ያለውን ሐሳብ አብዛኛውን ጊዜ በሚቆሙ ሁኔታዎች ውስጥ ተጫዋቾችን እንዲለዋወጡ ያደርገዋል። በአርሰናል የመጨረሻው የሜዳ ክፍል የማጥቃት እንቅስቃሴ ላይ አሁን መሰረታዊ ከሚባሉት ሐሳቦች መካከል ምንድነው? ይሄ ታይሚንግ ሌትራኖች ይፈልጋሉ። ጊዜያቸውን የጠበቁ የዘገዩ ሩጫዎች። ሐሳቡ ትንሽ ከበድ ይላል። ጊዜያቸውን የጠበቁ የዘገዩ ሩጫዎች። ጊዜያቸውን ከጠበቁ ለምንድን ነው የሚዘገዩት ልትሉ ትችላላችሁ። ምክንያቱም እግር ኳስ በዚህኛው ዘመን ካሰባችሁ ጥድፊያ ስለሆነ ማለት ነው። በጥድፊያ ማጥቃት፣ በጥድፊያ መንቀሳቀስ፣ በጥድፊያ የመጨረሻ ሜዳውን ፔኔትሬት ማድረግ ነው የሚፈልገው። እንደ አርቴታ አይነት አሰልጣኝ ግን አንዳንድ የሚያደርገው ነገር ምንድነው? ጊዜያቸውን የጠበቁ የዘገዩ ሩጫዎችን ያደርጋል። ጋርዲዮላም ይሄን ያደርገዋል። ጊዜያቸውን የጠበቁ የዘገዩ ሩጫዎችን ታይሚንግ ሌት ራን አታክ ይባላል። ይህ ሀሳብ በታይሚንግ ሌት ራን አታክ ሁኔታዎች ውስጥ የሚመጡ ተጫዋቾች የሚዘጋጅላቸው የራሳቸው ካርፔት አለ። እነዚህ የሚመጡ ተጫዋቾች የሚዘጋጅላቸው ምንጣፍ ታክቲካል ምንጣፍ ልንለው እንችላለን። እነኚህ ተጫዋቾች የሚያደርጉት ነው። ለምን መሰላችሁ የሚያደርጉት? ልምምድ ሜዳ ላይ ደጋግመው ስለሚሰሩበት ነው የሚያደርጉት። ለምሳሌ በአርሰናል ታክቲካል ካርፔቶቹ በሌትራን ማጥቃት 2 ተጫዋቾች ናቸው። የመጨረሻ ፉልባኮቹ ናቸው ታክቲካል ካርፔቶቹ። በቀኝ በኩል ቲምበር ካለ ቲምበር፣ ወይም ደግሞ ቤንጃሚን ዋይት ካለ ቤንጃሚን ዋይት፣ ወይም ደግሞ ማስኬራ አንዳንዴ ወደፊት ሄዶ በሚያጠቃበት እንቅስቃሴዎች ውስጥ ትንሽ ከኳስ ጋር የሚሰማው ምቾት እንደ ሁለቱ ተጫዋቾች ስለማይሆን ይቆረጣል። ግን በሁለቱ ተጫዋቾች ውስጥ አብዛኛውን ጊዜ አለ። በግራ በኩል የታክቲካል ካርፔቱ የታክቲክ ምንጣፉ በጣም መገለጫ የሚሆነው ተጫዋች ማን ነው ካላችሁኝ፣ ለኔ ሚኬል አርቴታ ድፍረቱን ስላጣበትና አንዳንዴ ይሳሳታል ስለሚል ያው ስህተት ያለ ነው እግር ኳስ ላይ ስህተትን ለመቀነስ እንዲችል ድግግሞሽ ውስጥ እንዲገኝ ማድረግ ነው አንድ ተጫዋች የሚያስፈልገው። ሉዊስ ኬሊ በጣም በቂ የሆነ ኳሊቲ ያለው ተጫዋች ነው። የታክቲካል ካርፔቱ ፈጻሚ ነው። የመጨረሻው የሜዳ ክፍል ላይ ገብቶ የመጨረሻው የሜዳ ክፍል ላይ በሚደረጉ ሽግግሮች ላይ ማጥቃቶችን በሚገባ የሚመራ ተጫዋች ነው። ስለዚህ እነዚህን ማጥቃቶች በሚመራበት እንቅስቃሴ ውስጥ አርሰናል በታፈኑ የጨዋታ ሁኔታዎች ላይ እነዚህ የታፈኑ የጨዋታ ሁኔታዎችን ከፋፍቶ ለመጨረሻው የሜዳ ክፍል የሚሆኑ ሽግግሮችን በማድረግ አምና ብዙ ጨዋታዎች ላይ ትልልቅ ጨዋታዎች ላይ አሳይቷል። ለምሳሌ የሪያል ማድሪዱን ጨዋታ እንውሰድ። በሪያል ማድሪዱ ጨዋታ የመጀመሪያው የሪያል ማድሪዱ ጨዋታ
እንዲሁ በቀላሉ የሚፈጠር ውጤት አልነበረም። የሉዊስ ኬሊ ታክቲካል ማስተር ክላስ ምንለው ያን ጨዋታ ደግማችሁት ፕሊስ ባካችሁ። በዛ ጨዋታ ደግማችሁ ከተመለከታችሁት የዚህ ልጅ ተጫዋች የአእምሮ ብስለት የመጨረሻውን የሜዳ ክፍል በሌትራን አታክ ውስጥ በሌትራን ካሜሮች ውስጥ ዘግይተው በሚመጡ ጊዜያቸውን በጠበቁ ዘግይተው በሚመጡ እንቅስቃሴዎች ውስጥ ያለው ሚና በግልጽ የሚታይ ነው። ስለዚህ ይሄንን ሁኔታ ለመምራት በሚደረገው እንቅስቃሴና ሽግግር ውስጥ እንደዚህ አይነት ተጫዋቾች በጣም ያስፈልጋሉ። አሁን አርቴታ ዛሬ ወሳኙ የሚሆነው ነገር የሱ ውሳኔ ነው። እሱን መጠቀም ወይንስ ደግሞ ሌሎች ተጫዋቾችን መጠቀም የሚለው ትክክለኛ የሆነ የማጥቃት ፍላጎት ካለው ዊዝ ሪስፖንሲቢሊቲ ነው። ኃላፊነት እንዳለበት በማስረዳትና በመንገር ሊያደርገው የሚችለው ሉዊስ ኬሊን እዛ ቦታ ላይ መጠቀም ከቻለ የሉዊስ ኬሊ የተሻለ መሆን የቡድን የማጥቃት እንቅስቃሴው ህይወት እንደሆነ ተመልክተናል። ሉዊስ ኬሊ አብዛኛውን ማጥቃቱን የሚመራበት ዕውቀቱ በጣም የሚያስገርም አይ ዶንት ኖ። እኔ በዚህኛው ዘመን በአርሰናል ስኳድ ከተመለከትኳቸው ኳሊቲዎች መካከል አዎ ስህተቶች አሉት። ኳስ ይነጠቃል፣ ልክ ነው፣ ኳስ ይነጠቃል። አዎ ስህተቶች አሉት። ዲፌንሲቭ ቨልነራቢሊቲ ሊያመጣ ይችላል። አዎ ነገር ግን ከነዚህም ስህተቶቹ ጋር ሆኖ ይሄ ተጫዋች ቦል ኬሪንግ ፔኔትሬተር ነው። ኳስ ተሸካሚ ተሸጋጋሪ ተጫዋች ነው። ስለዚህ ይሄ ኳስ ተሸካሚ ተሸጋጋሪ የሆነው ተጫዋችን በወሳኝ የሚባሉ የጨዋታ ሁኔታዎች ላይ የምትጠቀምበት ከሆነ የክሪኤቲቪቲ ችግር አይኖርብህም ማለት ነው። ክሪኤቲቪቲ የሚባል ጣጣ አይመጣብህም። ምክንያቱም አብዛኛውን ሽግግሮቹን ተሸክሟቸው የሚሄድባቸው ሽግግሮቹ ስለሆኑ ጫና ተሸክሞልህ ይሄዳል። ጫና ይሸሻሉ። እንደነ ሂንካፔ አይነት ተጫዋቾች አሁን እኔ በአርሰናል የማጥቃት እንቅስቃሴ አንዱ ትልቁ ችግር ነው ብዬ ማሰቡ ጫና ይሸሻሉ። ፔኔትሬት አድርጎ አይገቡልህ። ተጋጣሚን ራሱ ሜዳ ላይ ወስነው አያቆዩልህ። ሪካርዶ ካላፊዮሪ ተጋጣሚን ራሱ ሜዳ ላይ ወስኖ ያቆይልሃል። ከነ ኳሊቲው አግሬሲቭ ነው፣ ሹተር ነው፣ ከዛ ውጭ ደግሞ ፔኔትሬተር ነው። ስለዚህ አግሬሲቭ ከሆነ ኳስ ርቀት ላይ የሚመታ ከሆነ ፔኔትሬት የሚያደርግ ከሆነ ካንተ የጨዋታ ታክቲክ ባለፈ ደግሞ የተጋጣሚ የጨዋታ ታክቲክን በማበላሸት ተጋጣሚ የተሻለ እንዳይሆን በማድረግ በመገደብ እንቅስቃሴውን ህይወት አልባ ያደርግልሃል ማለት ነው። ስለዚህ እንቅስቃሴውን ህይወት አልባ ሊያደርግልህ የሚችልበትን ሁኔታዎች እንዲደጋግም መፍቀድ ነው። በዚህ ጨዋታ እንግዲህ ሚኬል አርቴታ እንዴት ሊያደርግ ይችላል የሚለው ኤክስፔክት የሚደረግ ይሆናል ማለት ነው። የምሽቱን ጨዋታ አንዱ ከምንጠብቅባቸው ምክንያቶች መካከል ሚኬል አርቴታ በተለወጠ የጨዋታ ታክቲክና የተጫዋቾች አቀራረብ ወይንስ ደግሞ በነበረው ይቀጥላል የሚለው የምናይ ይሆናል ማለት። ትልቁ ነገር ግን የዴክለን ራይስ እንዲሁም የትሮሳርድ የጋብሪኤል በዚህ ጨዋታ ላይ መገኘታቸውና 100% ሙሉ በሙሉ ጤነኛ መሆናቸው ነው። ስለዚህ በዛሬው ጨዋታ ላይ ሙሉ በሙሉ ጤነኛ ሆኖ ጨዋታቸውን ይጀምራሉ ብሏል ሚኬል አርቴታ። ጥሩ ጨዋታ እንዲሆንላችሁ እመኛለሁ።